ሰላም የዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን ያልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረዝም በማፍጠኛ እዩት። 3 ቪዲዮ አይታችሁ ነው ደግማችሁ ምልኩልኝ። ያው እስከዛው ድረስ ያው ቼክ አድርጉ። የመጀመሪያ ካልተፈታ ሁለተኛ ሶስተኛ ላይ ቼክ አድርጋችሁ ነው ካጣችሁ ተመለኩልኝ። ድግግሞሽ እንዳይኖር ማለት ነው። ያው በተራ ስለሆነ ትንሽ ታገሱ። ያን እንደዛ አይታችሁ ላኩልኝ። ላይክ ማድረጋችሁን ደግሞ አትርሱ። አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ደግሞ ተጫኑት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። አሁን ወደ እናንተ ልምፍት ወስዳችኋለሁ። ሀዳስ ሰላም አይዲ በህልም ጠጃ በሃይላንድ እየቀዳሽ ለሰው እየሰጠሽ አየሁ አለች እህቴና ቀምሾ በጣም ይጣፍጣል፣ እንደዚህ ትችያለሽ እንዲህ አልኩሽ። ከዛ አንዱ ልጅ እናመሰግናለን ብሎ እጅ ነሳ። ልጁ ማታ ማታ አርሴማ ያገለግላል፣ ኃይለ ገብሬ ይባላል። እሺ ጠጅ ሲሳይ ነው፣ በቃ የምታገኙ ሲሳይ አለ። ያው ጠጅ በማራል የምኞትን መሳካትን ነው የሚያመላክተው። ሲሳይን ነው የሚያመላክተው እና በጣም ቆንጆ ነው። ኖላዊ አልተፈታም፣ ይቅርታ ደግሞሽ አየው። የኔ የምለው ሰው ግን ህይወት መስርቷል እና ሚስቱ ሁለቱንም ልጅ ትሰጠኛለች። ወንዶች ልጆች አስተኝቼ ስመለስ ሴቷ ልጅ ከቦርሳው ጋር ትሰጠኛለች። ወስጄ ሄድኩኝ ልጅ ባሉ ጋር ለመውሰድ። እርሱ ገበያ ውስጥ ነበር። በቁም አይሱዚ መኪና ላይ ከሰራተኞች ጋር ነው። ልጆቹን በተናበት የሄደች አይነት ስሜት እየተሰማው ያለቅሳል። ስልክ ያወራታል። ከልጆቹም ከእርሱም አልነበረችም። ገበያው ውስጥ በጣም ጭቃ ነው። እኔ እንዳይነካኝ በተጠንቀቅ እራመዳለሁ። ሴት ልጅን አታቅፌ እየሳምኳት የወደፊት የምወልደው ልጅ እህት ናት እያልኩኝ ከሰጠችኝ ቦርሳ ውስጥ ከፍተሽ በጣም የተቆራረጡ ማንነታቸው የማይታወቅ ፎቶ ቦርሳ ውስጥ አያለው። እመልሳለሁ። አሁንም ስፈትሽ እዛ ውስጥ ያስመተተችበት ነው እንዴ ብዬ ስፈታው እውነት የከፋ ስራ ነገር የተቆጣጠረ ነው። ቅዱስ ገብርኤል ነፃ ያውጣው እያልኩኝ ጨለማ ነው እነርሱ ያሉበት ዙሪያ ምግብ ስታጎርሰኝ የወንድ አጎራረስ ልታጎርሰኝ ትሞክራለች። በግድ አፍ እንኪ ድረስ እንጂ ላይ መልሽ አይቀነስኩ እበላለሁ ይመስለኛል እዴ ላይ። እሺ ግን የበቀል ነው አካሄዱ። ቢላም ምጥታ ልትወጋኝ ስትል ተቀብያት የወጋሁት ይመስለኛል። ሁለቱም ልጅ ቦርሳውን እኔ ጋር ቀረ። እሷም ወደ ራሱ አልተመለሰችም። በእውኑ አብሮ ናቸው። እኔ ስደት ሀገር ላይ በህልም ሁሌም ይታዩኛል። መቅደሽ ልጆቹ ያው መንፈስ ቅዱስን ሲሳይን ነው የሚያመላክቱት። ቆንጆ ነው ላንቺ። ቦርሳም ሴት ልጅን ነው የሚያመላክትሽ። እንደገና ደግሞ ሴት ልጅ ሰታሽ ድጋሚ በእጅሽ አቅፈሻት ነው ያየሽው። ስለዚህ ሴት ልጅ ሲሳይንም ታመላክታለች። ህፃናት መንፈስ ቅዱስን ሲሳይን ያመላክታሉ። ቆንጆ ነው። ገበያ መሀል ግን እሱን ማየትሽ እና ጭቃ ያለበት ያው መከራ ነው። አንቺ ግን ጭቃውን አልነካሽም አይደል? ተጠንቅቄ ሲልነሽ ያው ጭቃ መከራ ነው፣ ኃጢአት ነው። እሱ ያለበት ሁኔታ ትንሽ ከበድ ያለ እንደሆነ ነው፣ ጥሩ ያልሆነ ሁኔታ ውስጥ እንዳለ ነው የሚያመላክትሽ። ገበያ መከራ ነው የሚያመላክተው። ስልክ ያወራታል። ጸሎትን ነው የሚያመላክተው። ያው ነገሮችን ይስተካከሉ በህይወቱ እየጣረ እንደሆነ እየጸለየ እንደሆነ የሚያመላክት ነው። ለቅሶ ያው ደስታ ነው፣ ምንም እንትን የለውም። ግን ያው ጥላ ትሄዳለች ነው አይደል? ያው
ትንሽ የሆነ እንትን ውስጥ ጥሩ እንትን ውስጥ እንዳልሆኑ ነው ለነሱ የሚያመላክተው። ላንቺ ግን ያው ጥሩ ነው። ሌላው ቦርሳ ውስጥ የሆነ የተቆራረጡ ማንነታቸው የማይታወቅ ፎቶ ያው ካለፈ ህይወትሽ ማስታወስ ያለብሽ ጊዜያትን ነው የሚያመላክትሽ። ግን የሆነ እንትን ያለ ነገር እንደሆነ ነው የሆነ እዛ ጋር ያለ ነገር እንዳለ ካለፈ ህይወትሽ የሆነ ልክ ያልሆነ ነገር እንዳለ የሚያመላክትሽ ነው። እና ደግሞ ሌላ ደግሞ ያው እዛ ውስጥ ያስመተተችበት ነው እንዴ ብዬ ስፈታው እውነት የከፋ ስራ ነገር የተቆጣጠረ ነው። ኦኬ ጸሎት አድርጊ። ያው ይሄ ጥሩ አይደለም። ያው ጨለማ ነው እርሱም ያሉበት ዙሪያ ጨለማም ጥሩ ያልሆነ ጊዜያትን ነው የሚያመላክተው። ያው ግን ምግብ ላንቺ ስታጎርስሽ ማየትሽ ምግብ በረከት ነው፣ ቆንጆ ነው፣ ላንቺ ጥሩ ነው። ያው እነሱ ግን ያሉበት እንዳልኩሽ ጥሩ ሁኔታ ላይ አይደሉም። ለዛ ያንን ነው የሚያመላክትሽ። ያው ላንቺ ግን መልካም እንትንን ነው የሚያመላክተው። እና ቢላዋም ይዛ ስመጣ አንቺ ራስሽ እንትን ስትያት ነው ያይሹ። ቢላዋም መተት ምናምን ስለሆነ የሚያመላክተው ያው አልተወጋሽም፣ ጥሩ ነው መልሰሽ ለራሷም። ስለዚህ በደንብ ጸሎት በርቺ። ላንቺ የታሰበ ነገር መልሶ ለዛው እንትን እንደሚልልሽ ነው። ጸሎት በደንብ አድርጊ። ያንን ሀዳስ የተከደነ አገልግል ሰው ሲሰጠኝ ማየት ምንድን ነው? ጥሩ ያው አገልግል ምግብ ነው አይደለም እንትን የምንልበት። ያው ጥሩ ነው፣ በረከት ነው። የሆነ ያላሰብሽው በረከት እንደምታገኝ የሚያመላክትሽ ነው። መሰረት በህልም የበጋው ሰዓት እየተሻገረን እኔና 2 ሴቶች አብረው ነበሩ። የብረት ጀሪካን ይመስለኛል ያን ከባለልኩ ተሻገረን እና ፍቅረኛዬ ተቀላቀለ። ከዛ የሆነ ያረጀ ቤት ገባን እና እዛ ውስጥ አንድ ሽማግሌ አለ። ያመጣሁት ሽንኩርት ይሆናል ከሽማግሌው የኔ ነው ብሎ ይቆጣል። እኔ ነኝ የገዛሁት ብለው እንዳይቆጣ እለዋለሁ። ከዛ ውሃ ይሆናል ወደ ትልቅ በርሜል እንሞላለን። ከዛ ሽማግሌው ገብስማ ሴት ዶሮ ለእኔ ቢጤው ስጡ ይላል። የለማ ከውጭ ሆኖ ይሰማል የነበረ ዶሮዋን ወረወርንለት። ከዛ ፍቅረኛዬ ቁልፍ ይሰጣኝና ወደ ቤት ሂጂ ይለኛል። ተቀብዬው ስወጣ ነቃው። 2 ሴቶችም ነበሩ። የኔ ወዳ በዛብሽ ቅርታ ከወንዝ ዳር ስር ማጨድ ምንድነው? ከፍቅረኛዬ ጋር ነበር ያጨድኩት። ወንዝ መሻገር መጪ አስደሳች ነገር በህይወታችሁ እንዳለ የሚያመላክታችሁ ነው። ጀሪካን ያው ውሃ መጀመሪያ ሽንኩርት መስሎሽ ነው። ሽንኩርት ያው ጥሩ አይደለም፣ ግን ውሃ ሆነ ነው ያልሽ። ውሃውን እየሞላ ስለሆነ እህል ውሃ ነው፣ ቆንጆ ነው በጣም። ወንዝ መሻገር መጪ አስደሳች ነገር በህይወታችሁ እንዳለ የሚያመላክታችሁ ነው። ያጨዳችሁት ምንድን ነው? ሳር ምናምን ከሆነ ጤናን ነው የሚያመላክተው። ቆንጆ ነው በጣም። ያንን ነው የሚያመላክትሽ። መሻገር በአጠቃላይ ቆንጆ ነው። ቁልፍም ሲሰጥሽ ነው ያየሽው። ለሁሉ ነገር መፍትሄ እጅሽ ላይ እንደሚሆን ነው የሚያመላክትሽ። ለስራም ለሁሉም ነገር መፍትሄ እጅሽ ላይ እንዳለ የሚያመላክትሽ ነውና ቆንጆ ነው። ኤክሴሴ ሰላም መቅዲ 3 ወታደሮች ሊገሉኝ በጥይት እኔ ወደ ሰማይ ቀና ብዬ እግዚአብሔር ሆይ እንደ ፍቃድ ይሁን ሁሉን ማድረግ ይቻላል እያልኩኝ ሳያቸው ጥይታቸው አይተኩስም። አንደኛው የሚለኝ አይተኩስም ይላል። አጠገቤ ላቀው ወታደር ይመጣል ሊገሉኝ ነው ስለው በእጁ አረንጓዴ ቅጠል ይዟል። ወደ አፍንጫዬ አስጠግቶ ያሸተኛ መዓዛ የተለየ ነው፣ በጣም ልዩ ነው ሽታው እያልኩኝ ሳይገሉኝ ነቃው። እሺ ወታደር ማየት ጠባቂ መላእክትን ያመላክትሻል። ያው ስህተት እንዳሰሪ መጠንቀቅም እንደሚኖርሽ፣ ያው ኃጢአት ማለት ነው እንዳሰሪ መጠንቀቅ እንደሚኖርሽ የሚያመላክትሽ ነው። ያው ሲተኩሱብሽ ምንም አላየሽም፣ ቆንጆ ነው። ቅጠሉ አረንጓዴ ቅጠል ያው ተስፋን ነው የሚያመላክተው። ቆንጆ ነው በጣም። ሶሲ ሀይ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም ውሻ የልጄን ጸጉር ሲበላ አባት አየው። መቅዲ ህልሜን ስለምትፈችልኝ በጣም አመሰግናለሁ። እሺ
ውሻ ያው ድግምት መተት ሲላክ የሚታይ ህልም ነው። ሴጣን ነው ውሻ እና ጸጉር ማለት ጸጋ ነው። ስለዚህ ሲበላባት ነው ያየሽው። በደንብ ጸሎት አድርጊ፣ አስጠምቂያት። ውሻ ጥሩ አይደለም። ህሊና ሰላም መቅዲ ሰላም ሽብዛ አሜን። ለሁላችን የሆነ ቤት ውስጥ ከአብሮ አደግ ጓደኛዬ ጋር ኤሌክትሪክ ይመስለኛል እሳትም ግን አይታየኝም። ብቻ ሰውነታችን ይነዝረናል። እጁን ይዤ ከዛ ቤት ለመውጣት እታገላለሁ። ገብርኤል ድረስ እያልኩኝ እጮኩ። ከዛ እንደወጣን ሌላ ቤት ላይ እናትና አባቴ አገኛቸዋል። እናቴ እቅፌ ስቅስቅ ብዬ እያለቀስኩ ገብርኤል አዳነኝ እላታለሁ። እውነትም ከእሳት ያወጣል ከነደደው ገብርኤል እላታለሁ። ከዛ አባቴ ቅር ተሰኝቶ እኔንስ አታቅፊኝም ይለኛል። እሱም አቅፌ አለቅሳለሁ። ቅርታ ውዴ ያበዛሁብኝ ጸጋውን ያብዛልሽ አሜን። ኤሌክትሪክ ነገር ነው። ኤሌክትሪክ ነገር ነው። ያው ግን ያው እንትን መላቀቁ ኤሌክትሪኩ ሲል እንትን ማለቱ ጥሩ ነው። እየጮኩ ከዛ እንደወጣው ጩኸትም ከአስጨነቀሽ ነገር እንደምትገላገኝ የሚያመላክትሽ ነው። ስቅስቅ ብዬ አለቅሳለሁ። ለቅሶ ደስታ ነው። የምትደሰችበት ነገር እንዳለ ነው የሚያመላክትሽ። ያው ከነገር ማምለጥ ነው። በጣም ጥሩ ነው። ገብርኤል ያው ጠባቂ መልአክ ነው። ክፍልሽ ነው። ቆንጆ ነው በጣም። ስቅስቅ ብለሽ ማልቀስሽም የምትደሰችበት ነገር እንዳለ የሚያመላክትሽ ነው። ማክዳ እኔ በህልሜ ማታ ገበያ ሄጄ የዳቦ ቅጠል ስገዛ ድንች፣ ሽንኩርት ስገዛ ምንድን ነው ገበያ መከራ ነው። ጥሩ አይደለም። ክፉንልም ደጉልም አምላክ ጊዮርጊስ እርዳይም ላይ ጸሎት አድርጊ። ያው ድንች ጥሩ ነው፣ ግን ሽንኩርት ምናምን እንባን ነው የሚያመላክተው እና ገበያ ራሱ መገኘት ጥሩ አይደለም። ጸሎት አድርጊ። መልካሙ መቅዲ በማርያም ፍችል ለሶስተኛ ጊዜ የምጽፍልሽ ግራ እግሬ በፌስታል ታስሮ አያለው እና አውራ ጣቴ ቁስል ኖሮት እንደነበረ አስታውሼ እግሬ ቀለለኝ። እስኪ ልየው ብዬ ስፈታው በጣም ተቦርቡሮ እግሬ ካንሰር ነው እያልኩኝ ስውሯ ማርያም ቀጥይልኝ፣ ሕክምና ብሄድ ይቆርጡኛል እያልኩ አለቅሳለሁ። የተቆረጡትን እጣቶቼ ወደ ቦታቸው እቀጥላቸዋለሁ። በትንሹ የተቀጠለው ይመስለኛል። እሺ ያው ቁስል ሲሳይ ነው። ምንም እንትን የለውም። ቁስል ሲሳይ ነው። ግን እግር እጣት መቆረጥ ምናምን ያው ልጅ ካለ የልጅ መመን ግን ያው እንደሚስተካከል ነው። ስቀጥል ነው። በጣም ቆንጆ ነው። ለቅሶ ደስታ ነው። እንትን የለውም። ቁስል ሲሳይ ነው። መጨነቅ ተቃራኒ ነው። ጥሩ ነው። ጭንቀት ደስታ ነው። ምንም እንትን የለውም። አቶም ሲቀጠል ነው ያው። ስለዚህ ጥሩ ነው። የተቆጠጠ መቀጠልም በጣም ቆንጆ ነው። ስውሯ ማርያም ደግሞ ትሄድ መልካም ነው። ያንን ነው። አዳስ መቅዲ ወንድሜ የህልም ነበረ። ህልሙ እንዲህ ነው ያለኝ። መንገድ እየሄድኩኝ የሆነ ቤት አግኝቼ ስገባ ቤቱ ባዶ ነው። የት ነው እምተኛው እያልኩኝ ሳስብ እጄ ላይ የሆነ የተጠቀለለ ነገር ይዤ አየሁ። ምንድን ነው ብዬ ስፈታው ሮዝ ምንጣፍ። እንደገና ስፈታው ሮዝ ምንጣፍ። እሺ አሁን እዚህ እተኛለሁ ብዬ ደስ አለኝ። ለሶስተኛ ጊዜ ስፈታው ግን ሁለት ሮዝ ከለር ብልቃኝ ምንድን ከዛ ነቀዋለኝ። እሺ ቤት ያው በራሳችን እንትን የሚል ነው። ቤት ግን ምንም ነገር ሳይኖር ሲቀር ጥሩ አይደለም። ያው ባዶ ሲሆን ያው በዛ መሀል ላይ ግን ያው ምንጣፍ ነው ሲፈታ ያገኘው። ምንጣፍ ሀብት ነው። ጥሩ ነው ምንጣፍ። ሁለተኛውም እንደዛ ምንጣፍ ሀብትን ነው የሚያመላክተው። ግን ሶስተኛው ብልቃን ምንድን ነው አልገባኝም። ብልቃኝ ሮማን ሰላም ሰላም መቅዲ ሰላም። መንገድ እየሄድኩኝ ጥቁር ሴትዮ ነች። በእጄ ትንሽ ቄጤማ ይዤ እየሄድኩ መንገድ ላይ ጠብቃ ትወስድብኛለች። ከዛ እግሬን እሺ ትለኛለች። እኔም እየፈራው እሺ ብዬ በፎጣ ታፋዋን ገልጣ በደንብ ጠራርጊ ትለኛለች። እያስፈራራችኝና ደግሞ ሽንት
ትሸታለች፣ ትሸታለች። ምን ይሆን መዲ? እሺ አንደኛ በህልም ጥቁር ሴት ሰይጣንን ነው የምታመላክተው። ጥሩ አይደለም። በደንብ ጸሎት አድርጊ። ቀጤማ ስትቀማሽ ማለት ቀጤማ ጤና ነው። በደንብ ጸሎት አድርጊ። በጤና እንዳይልብሽ ጸሎት አድርጊ። ያንን ነው የሚያመላክትሽ። ክፉንልም ደጉልም አምላክ ጊዮርጊስ እርዳኝ ብለሽ በደንብ ጸሎት አድርጊ። ጥቁር ሰው በህልም ሰይጣንን ነው የሚያመላክተው። ቄጤማ ጤና ነው፣ ተስፋ ነው። ስለዚህ ያው ይህን ስትቀሚ ማየትሽ ጥሩ አይደለም። ጸሎት አድርጊ በደንብ። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮታችሁ ካልተፈታ ነው የምልኩልኝ መጨረሻ የምለቀው ቪዲዮ ላይ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። ሁለተኛ ቻናሌን ደግሞ ኮሚኒቲ ላይ ማግኘት ትችላላችሁ። ሰብስክራይብ አድርጉ። ለዛሬ ይሄን ይመስላል። በሌላ ህልሞችና ፍቾቻቸውም እስከምንገናኝ መልካም ጊዜ